ተመልካቾቻችን ወደ ስቱዲዮ ተመልሰናል። አሁን ደግሞ ከኢትዮጵያ ንግድ ባንክ ማርኬቲንግ ዳይሬክተር አቶ ተስፋ ተክሌ ጋር የተወሰነ ቆይታ እናደርጋለን። አቶ ተስፋ እንኳን ደህና መጣ። ኳስ ላይ እንዴት ነህ? በሱ ልጀምር መሰለኝ አይደለ? ጠንከር ወዳሉት ጥያቄዎች ከመግባቴ በፊት ኳስ እንግዲህ ድሮ በልጅነት ኤሌመንተሪ እና ሁለተኛ ደረጃ ትምህርት ስንማር የተወሰነ ጥሩ እንቅስቃሴ አረግ ነበረ። በመሃል በርከት ላሉ አመታት ከኳስ በተለያየ ምክንያት ርቄ አሁን በኢትዮጵያ ንግድ ባንክ የሰራተኞችና የስራ መሪዎች የውስጥ ውድድር ስፖርት አለንና እዛ ላይ እንዳው ለሞራል ያክል የተወሰነ ሳተፋለሁ። የማን ደጋፊ ነበርክ? እንግዲህ የኢትዮጵያ ንግድ ባንክ በልዩ ሁኔታ በሀገሬ ቴሌቪዥን የፊፋ 2026 የዓለም ዋንጫን የታይትል ስፖንሰር በመሆን ጭምር እኛም ደግሞ የዚህ አካል ሆነን ከሀገሬ ቴሌቪዥን ጋር በጣም ጥሩ ቆይታ እንዲኖረን አድርገናል። እንደ ኢትዮጵያ ንግድ ባንክ የማርኬቲንግ ዳይሬክተር ባለሙያነት ደግሞ ግንኙነቱና ጨዋታውን የምትመለከትበት ሁኔታ ያው ግምገማው ሌላ ነገር ሆኖ ማለት ነው። ማስታወቂያዎችን ማየት ምናምን ሊኖረው ይችላል። ግን ጨዋታውን ስትመለከት የማን ደጋፊ ነበርክ አንተ? እንግዲህ የእንግሊዝ ፕሪሚየር ሊግ ተከታይ ነው እዚህ ሀገር የሚበዛው። ስለዚህ እኔም እንደ አንድ የእንግሊዝ ፕሪሚየር ሊግ ተከታይ የአርሰናል ደጋፊ ስለሆንኩኝ አርሰናል የእንግሊዝ ክለብ ስለሆነ ከብዙ አመት በኋላ ስለዚህ የእንግሊዝ ደጋፊ ነበርኩኝ። ስለዚህ አሁን የትናንትናው ከጨዋታ ምን ነበረ ስሜቱ? ይሄ ያ ሶስተኛ መውጣት ቀላል የሚባል ደረጃ አይደለም። በርከት ያሉ ሀገራት የሚሳተፉበት የፊፋ ዓለም ዋንጫን የሶስተኛን ትሮፊ መያዝ ቀላል አይደለም። እንግዲህ ጎሎቹ በጣም በርከት ቢሉም ያልተለመደም ቢሆን 6-4 በሆነ ውጤት እንግላንድ ሲያሸንፍ በተለይ ደግሞ በካዮ ሳካ ሃትሪክ ሲሰራ የሆነ የሚሰጠው ትርጉም አለ። ያው አሰልጣኙ አላሰለፈውም ነበርና በትላንትና ጨዋታ ተሰልፎ ግን በዛ መልኩ ለራሱ ውጤት ሲያስቆጥር ማየት ደስ ይላል፣ እንደ አርሰናል ደጋፊ ማለት ነው። እንግዲህ በቀደምም ለማለት እንደሞከርኩት የፊፋ 2026 የዓለም ዋንጫን ስናነሳ መግቢያችን ላይ በተደጋጋሚ እንደምንገልጸው ሲቢኢ ሀገሬ ሲቢኢ ሀገሬ ያለን ለብዙዎቻችን ጭንቅላታችን ውስጥ የፈጠረው ነገር አለ። ባንካችሁ ደግሞ ባለፉት በርካታ አስርት ዓመታት በሀገሪቱ የፋይናንስ ኢንዱስትሪ ውስጥ በጣም በርከት ያለ ጥሩ ነገር ሰርቶ ያለፈበት ጉዞ ነበርና በዚህ ታሪካዊ አጋጣሚ ውስጥ በዚህ ትልቅ ሞመንት በተለይ የኳስ አፍቃሪው ደግሞ በጉጉት በሚጠብቀው የዓለም ዋንጫ ሂደት ውስጥ የፍጻሜ ጨዋታው ላይ ነውና የተገናኘ ነው። ምን እየተሰማህ ነው ብዬ መጠየቅ እፈልጋለሁ። እጅግ በጣም በርካታ የዓለም ሕዝቦች በጉጉት የሚጠብቁትና ትልቅ ትኩረት የሰጡትን የፊፋ 2026 ዓለም ዋንጫ በሀገሬ ቴሌቪዥን እዚህ በቀጥታ በቴሌቪዥን ስቱዲዮ ተገኝቼ የቃለ መጠይቅ ለማድረግ እድል በማግኘቴ በጣም ትልቅ ደስታ ተሰምቶኛል። ለዚህም በኢትዮጵያ ንግድ ባንክና በራሴ ስም የተሰማኝን ደስታ መግለጽና ማመስገን እፈልጋለሁ። እንግዲህ ብዙ ድርጅቶች በተለይ ትልልቆቹ በተለያየ ሁኔታ የኮርፖሬት ሶሻል ሪስፖንሲቢሊቲ ወይም ደግሞ ይሄ ያለንን አካፍሎ ኃላፊነትን መወጣት የሚሉ ነገሮችን በጣም በርካታ ድርጅቶች ያደርጋሉ። ይህንን ከሚያደርጉ ግንባር ቀደም ድርጅቶች ደግሞ የኢትዮጵያ ንግድ ባንክ አንዱ ነው። ድርጅታችሁ በዚህ ዘርፍ ምን እየሰራ ነው፣ ምን እያደረገ ነው ያለው የሚለውን ነገር ቢያብራሩልን ደስ ይለኛል። የኢትዮጵያ ንግድ ባንክ እንግዲህ በሀገሪቱ የባንክ ኢንዱስትሪ ዋናው የጀርባ አጥንትና ፈርቀዳጅ ባንክ መሆኑ የሚታወቅ ነው። ባንካችን ከሚሰጣቸው ለተቋቋመለት ዓላማ ከሚሰጣቸው አገልግሎቶች በተጨማሪ ማህበራዊ ኃላፊነቶችን ለመወጣት በጣም ሰፋ ያሉ ነገሮችን የሚያደርግ ባንክ ነው።
የተወሰነውን ለማንሳት ያክል በሀገር ልማት፣ በአረንጓዴ አሻራ የተለያዩ የመንግስት ፕሮጀክቶችን በመደገፍ ባንካችን ከፍተኛ አስተዋጽኦ ያደርጋል። ሌላው በተፈጥሮና የሰው ሰራሽ አደጋዎች ሲደርሱ ለዜጎች ቀድሞ የሚደርስ ባንክ ነው ባንካችን እና በጣም የትየለለ ተጠርተው የማያልቁ ብንዘረዝራቸው ጊዜ የማይበቃን ከፍተኛ አስተዋጽኦ የሚያደርግ ትልቅ ትኩረት ለሶሻል ሪስፖንሲቢሊቲ ለሚባለው ወይ ደግሞ ለማህበራዊ ኃላፊነት ትልቅ ቦታ የሚሰጥ የሀገር ኩራት የሆነ ባንክ ነው ባንካችን። እንግዲህ ስፖርትን ስናነሳ የኢትዮጵያ ንግድ ባንክ እንዲሁ ማንኛችንም ጭንቅላት ውስጥ የሚመጣው የሴቶች ቡድን አለ፣ የወንዶች በአትሌቲክስ ዘርፍ አሁን ደግሞ ፕሪሚየር ሊጉንም በማገዝ የታይትል ስፖንሰር ነበረ። አሁንም ደግሞ በጣም ስትራቴጂክ የሆነ ፓርትነርሽፕ ከሀገሬ ቴሌቪዥን ጋር ፈጥሮ ይህንን የዓለም ዋንጫ የዓመት በዓል አይደለም እያልኩኝ ነበረ፣ የ4 ዓመት በዓል ሁላችንም ቤት ውስጥ እንዲገባ ያደረገበት መንገድ አለና በተለያየ አጋጣሚ ክለቦቹን አሰልጣኞቹን የማግኘት እድል ነበረኝ እኔም በዚህ ዝግጅት ላይና እነሱ የነበራቸውን ተሞክሮ እንዲያጋሩን አድርጌ ነበር። የባንኩን የማርኬቲንግ ዳይሬክተር አግኝቼ ይህንን ሳልጠይቅ መቅረት ስለሌለብኝ ነው ማነሳውና በአትሌቲክሱም በእግር ኳሱም ምን አይነት አስተዋጽኦ እያበረከታችሁ ነው የምትገኙት? እንዴት ነው የምትገልጹት? እነማንን አወጣችሁ የሚለውን መስማት ፈልጌ ነው። በጣም ጥሩ ጥያቄ ነው ያነሳሽው። ዛሬ እንግዲህ በዚህ መልኩ የተሰባሰብነው እጅግ ተወዳጅ የሆነውን የፊፋ 2026 ዓለም ዋንጫ ለመከታተል ነው። ባንካችን የማህበራዊ ኃላፊነቱን ከሚወጣባቸው የተለያዩ ዘርፎች የስፖርት ልማት ዋናው ነው። ላነሳሽልኝ እነማናቸው ባንኩ ለሀገሪቱ ስፖርት ያበረከታችሁ ላልሽው፣ ለምሳሌ አትሌቲክስን ብንወስድ ከኢትዮጵያ ንግድ ባንክ የአትሌቲክስ ቡድን እነ መሰረት ደፋር እና አሰፋ መዝገቡ፣ በቅርቡ ደግሞ የቤኒሻንጉሏ ልጅ ስሟን አስታውሺ። እሺ ይሻታለሁ እነግርሃለሁ። እሺ ቀጥል። እሷን ለስፖርቱ ያበረከተ ባንክ ነው ባንካችን። ሌላው የኢትዮጵያ ንግድ ባንክ ከ17 ዓመት እድሜ በታች ጀምሮ የ20 ዓመት እድሜ በታችን ጨምሮ ዋና ቡድን በሁለቱም ጾታ የራሱ የሆኑ ስፖርት ማህበር ካቋቋመ በኋላ የሀገሪቱን ስፖርት ለማገዝ ብዙ ነገር እያደረገ ያለ በሁለቱም ጾታ ማለት ነው። በተለያዩ ክለቦች እንደዚህ አይነት ነገር አታገኝም። ማለት ዋና ቡድን ካለው ወይ በሴት ወይ ደግሞ በአንዱ እድሜ ሌሎቹን አይኖራቸውም ብዙዎቹ ክለቦች። ባንካችን ግን ለስፖርቱ ከሚሰጠው ከፍተኛ እገዛ በመነሳት በወንድም በሴትም ከ17 እድሜ ጀምሮ እስከ ዋናው ቡድን በአትሌቲክስ በቴኒስ የተለያዩ አስተዋጽኦችን ያደርጋልና ባንካችን ይህን የሚያደርገው ባይዘወይ የተለያዩ ስፖርተኞችና ቡድኖች በገንዘብ እጥረት ምክንያት ስፖርተኛ የመሆን ህልማቸው እንዳይጨልምባቸው ለመደገፍ ነው አንድም እንደዛ የሚያደርገውና ሌላው እንደ የመንግስት ባንክ የሚጠበቅበትን ማህበራዊ ኃላፊነት ደግሞ በዚህ ዘርፍ መወጣትም ስላለበት ነው ይሄን የሚያደርገውና ባንካችን በስፖርቱ ዘርፍ ከማንኛውም ተቋም የተሻለ ጥሩ እንቅስቃሴ እንደሚያደርግ አንቺም እንዳነሳሽው በግልጽም በጉልህም የሚታይ ስለሆነ ማለት ነው። የተለያዩ ለምሳሌ አንድ ነገር ባነሳለሽ ከ2013 ጀምሮ የቤትኪንግ ኢትዮጵያ ፕሪሚየር ሊግ ነበረ። ከ5 ዓመት በኋላ ያውል ሲቋረጥ የኢትዮጵያ ፕሪሚየር ሊግ የቀጥታ ስርጭት ተስፋ ጨልሞ ነበር። ይሄን ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በመሆን ከፍተኛ መዋዕለ ንዋይ በማፍሰስ ስፖርት አፍቃሪያን በቀጥታ የኢትዮጵያ ፕሪሚየር ሊግን እንዲከታተሉ ማድረግ የቻለ ባንክ ነውና
ትልቅ አስተዋጽኦ አለው ለማለት ብዬ ነው። ልክ ነው። በእውነትም እንደ ሀገርም ያደረጋችሁ ላላችሁት ነገር እንደ ሀገራዊ ቴሌቪዥንም እንደ ግለሰብም በጣም በጣም እናመሰግናለን። ጽጌ ድጉማ ነች ቅድም አስተኔ ነበረው። እንግዲህ የሲቢኢ ሀገሬ ፊፋ 2026 የዓለም ዋንጫ ስናነሳ ቅድም ከተንታኞች ጋር እያነሳ ነው ነበረ። ለብዙዎቻችን እንደ ራስ ምታት የነበረው ነገር ሌሊት ነው ጨዋታው። እኛ ቫኬሽን ላይ ያለንበት ጊዜ አይደለም። እንደውም ብዙ ሰራተኛ የሰኔን የሚዘጋበት አዲሱን ዓመት የሚጀምርበት ስለነበረ እንዴት እናስተላልፋለን እንዴት እናየዋለን የሚለው ነገር ትንሽ ከባድ ነበረ። ነገር ግን በጣም በሌሊት ክፍለ ጊዜ በነበረ ጊዜም ቢሆን ኢትዮጵያ ንግድ ባንክ ይህንን ከግምት አስገብቶ ከሀገሬ ቴሌቪዥን ጋር በነበረው ፓርትነርሺፕ ሰው እንደዛም ሆኖ ግን ጨዋታውን እንዲመለከት ያደረገበት ነገር ነበርና እንደው በዋና አጋርነት ባደረጋችሁ ሂደት ውስጥ ለህብረተሰቡ ምን አይነት ልዩ ተጽዕኖ ፈጥሯል ብላችሁ ታስባላችሁ? ከእናንተ ሳይድ ቅድም እንዳነሳሁት እንግዲህ በጣም በዓለም አቀፍ ማህበረሰብ እና በስፖርት አፍቃሪያን ዘንድ በከፍተኛ ተጠባቂነት በጉጉት የሚጠበቀው የዓለም ዋንጫ ብዙ ዜጎች በሀገር ውስጥ ባለ ቴሌቪዥን ወይ ደግሞ በቀላሉ ተደራሽ መሆን በሚችል ጣቢያ የመከታተል እድል አይኖራቸውም ነበርና የኢትዮጵያ ንግድ ባንክ እንግዲህ ቅድም ባነሳሁት ለስፖርቱ ዘርፍ በሚሰጠው ትኩረት እና ሀገሬ ቴሌቪዥን ደግሞ ባንካችንን መርጦ ወደ ባንካችን መጥቶ ከፊፋ ፍቃድ ከወሰደ በኋላ ከባንካችን ጋር በመስራት ባቀረበው የፓርትነርሺፕ ወይም የስፖንሰርሺፕ ጥያቄ መሰረት ባንካችንን በአሉታዊ መልኩ በአዎንታዊ መልኩ ተቀብሎ ይህን ጥያቄ በማስተናገዳችን የስፖርት አፍቃሪያን ቤተሰቦች ላይክ በዲኤስቲቪ በተለያየ ቻናሎች ይህን ኳስ መከታተል የማይችሉት በእውነቱ ከሆነ ይህን ጨዋታ መከታተል ችለዋል ማለት ነው። የዚህ ጨዋታ ባህሪ ሌላኛው ሌሊት ነው የሚደረገውና ሀገሬ ቴሌቪዥን ሌሊት የሚደረጉትን ጨዋታዎች እየቀዳ በነጋታው ደግሞ የማስተላለፍ አማራጮችንም አቅርቦ ነበርና ተስፋ አደርጋለሁ ብዙ ህብረተሰብ በጥሩ መልኩ ለባንካችንም መልካም ስምን በሚሰጥ መልኩ ይህን ውድድር በሀገሬ ቴሌቪዥን በጥሩ ጎኑ ተከታትሎታል ብዬ አስባለሁ። የዛሬው ጨዋታ እንግዲህ ብዙዎች ባልገመቱት ሁኔታ ምናልባት ስፔንን የፍጻሜ ተፋላሚ ትሆናለች የሚል የብዙ ሰው ግምት ይሆናል ብዬ አስባለሁኝ። አርጀንቲና እና ሜሲ ደግሞ ከብዙ ኮንስፓይረሲ ጋር ተያይዘው ለፍጻሜ ጨዋታ ደርሰዋልና የዛሬ ጨዋታ ማን ያሸንፋል? ይሄ እንግዲህ የኛ ባህል ነው፣ ሳይገመት አይወጣም። በሁለት ነገሮች መካከል ይቸገራለሁ። ሜሲን እንደ ተጫዋች እንደ ኮከብ ተጫዋች በጣም ወደዋለሁ። ብዙም ወድለት ኳሊቲዎች ያሉት ተጫዋች ነው። ከእንግሊዝ ቀጥሎ የስፔን ክለቦችን ጨዋታ ደግሞ ስለምናይ በተለይ በአፍሪካ የስፔን ክለቦች ጨዋታ በተወሰነ መልኩ ይታያልና የአርጀንቲና ሊጎች ሩቅ ናቸው ከኛ። ስለዚህ እንደ ሀገር አርጀንቲናን ማስቀደም ይቸገራለሁ። እንዳው በድምሩ ግን የአማልና የስፔን ደጋፊ ነኝ። ስንት ለስንት ላይ ጨዋታ እንዳው ጥሩ ገማች አይደለሁም። የማርኬቲንግ ባለሙያ እኮ ሂሳብ ይሰራል አይደለ? አሁን ኬፒአይ አስቀምጬ ምናምን ልትለኝ ነው እንግዲህ። እሱን እንተዋውና እንዲሁ ይሄንን ከጨዋታውም አንድ አካል ስለምናደርገው እስኪ ቆይ ሪተርን ኦን ኢንቨስትመንት አይቼ ምናምን እንዳትለኝ ብቻ በእናንተ ቋንቋ እንዳታወራኝ ነውና ምን አይነት ውጤት እንጠብቅ? ያንተን ግምት? እንዳው 2-1 አይነት 2-1 ስፔን ታሸንፍ። ብራዚል ማን ነው አርጀንቲናን 2-1 ብታሸንፍ መልካም። ኢንተርቪዋችን ከመጨረሳችን በፊት ለተመልካቾቻችን የምታስተላልፈው መልእክት እድል ልስጥ። እንግዲህ እድሉ ከተሰጠኝ ከሁሉ በማስቀደም ቤተሰቦቼና ውዷ ባለቤቴ ትላንት ማታ 4ኛ ልጅ ወልዳልኝ በዚህ ሰዓት ቤት ተኝታ እርግጠኛ ነኝ ይህን ፕሮግራም ትከታተላለች።
በጣም ሰልፊሽ ሆንክ እንዳትሉኝ እንጂ ከሁሉ በማስቀደም እንኳን እግዚአብሔር በሰላም ገላገለሽ። ምንም ሰልፊሽ ያለውን ግን ውዱ ባለቤቱ እንኳን ደስ ያለሽ። በሀገሬ ቴሌቪዥን በመላው ኢትዮጵያውያን ስም አንቺን ቁጭ ብሎ ማድረስ በሚችልበት ጊዜ እዚህኛ ጋር ሆኖ ሀገር ያገለገለ ስለሆነ አንቺም ልጆችሽም ልትኮሪበት ይገባል። እኛም በጣም እናመሰግናለን በእውነት። ከዛ በመቀጠል ለመላው የኢትዮጵያ ንግድ ባንክ ሰራተኞች፣ የስፖርት ማህበረሰብ፣ ለሀገሬ ቴሌቪዥን ሰራተኞች፣ ስፖርት ወዳጅ የሆናችሁ የባንካችን ደንበኞችና የሀገራችን ህዝቦች በሀገሬ ቴሌቪዥን የዛሬውን የፊፋ 2026 ዓለም ዋንጫ አብረን በጋራ እንከታተል ማለት እፈልጋለሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ባንኪ ደልደለ ኢትዮጵያ ባንኪ ዮሚዩ ኢቲ ኦፍ አመነተን ኮመርሻል ባንክ ኦፍ ኢትዮጵያ ዘ ባንክ ዩ ካን ኦልዌይስ ሪላይ ኦን። በጣም አመሰግናለሁ። በተለይ አንቺን እዚህ ጋር አብረን ለነበረን ቆይታ ማመስገን እፈልጋለሁ። በጣም አመሰግናለሁ። በጣም አመሰግናለሁ ተስፋ።